ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። በተለያዩ ጉዳዮች ላይ አንዳንድ መረጃዎች እየወጡ ስለሆነ በዚህ ጉዳይ ላይ በተወሰነ መልኩ ሐሳብ አስተያየት እንድንለዋወጥ መረጃዎችንም ለማቀበል በድጋሚ ተከስተናል። በዓለም እንደመሆኑ መጠን የበዓሉ ድባብም የተለያየ መልኩ እየታየ ነው ያለው። ከዚህ ጋር በተያያዘ እንኳን አደረሳችሁ ለበዓሉ ማለት እንፈልጋለን። የተለያዩ ሐሳቦችን እያነሳን ወደ እናንተ እያመጣን ነው። እንግዲህ በዚህ ሐሳብ ላይ እናንተም የተለያዩ ሐሳቦቻችሁን በኮሜንት ሳጥን እያስቀመጣችሁ ነው። ከልብ እናመሰግናለን። ያላየነውን እንድናይ የምታደርጉን እንደዚሁም ፕሮግራም የምታበረታቱ ወገኖቻችን ከልብ እናመሰግናለን። ጽናትን ደግፉ፣ ላይክ፣ ሰብስክራይብ አድርጉ። ሌሎችም እንዲደርሳቸው መማማር ስለሚያስፈልገን ሐሳብ አስተያየቶቻችን ወደ ህዝባችን እንዲገባ የበኩላችሁ ሚና ተወጡ። ይህንን ካልኩኝ አንዳንድ መረጃዎች አሉ። እሱን ልጥቀስላችሁና ዋነኛ ርዕሳችን ላይ እንገባለን። እንግዲህ በአጠቃላይ ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ አደረሳችሁ እንላለን። በአጠቃላይ በዓሉን የምታሳልፉ የክርስትና እምነት የኦርቶዶክስ እምነት ተከታዮች በሙሉ መልካም በዓል እንዲሆንላችሁ ልባዊ ምኞታችን እንገልጻለን። ሰሞኑን በተለይ በጎጃም ቀጠና የቴዎድሮስ እዝ ስናን አባጀሜ ጮቄ አካባቢ ላይ ከፍተኛ ድል ተመዝግቧል። ይሄ የአብይ አገዛዝ ድንገት ሰርጎ በመግባት ስልታዊ የማጥቃት እንቅስቃሴ ሊያደርግ ዝግጅት በጀመረበት ሰዓት ይሄ መረጃ ከራሱ ከሰራዊቱ ቀድሞ የደረሳቸው የፋኖ ኃይሎች ከበባ በመፈጸም ቦታ በመያዝ ከፍተኛ ማጥቃት ውስጥ ቀለበት ውስጥ ከተው እንዳጠቁት ነው እየተሰማ ያለው። በዚህም 618 የአብይ አገዛዝ ሰራዊት የሞተ ሲሆን ከ80 በላይ ተማርከዋል። ይህንን የገለጸው የምክትል የቴዎድሮስ እዝ ምክትል የህዝብ ግንኙነት ኃላፊው እስቲበል ነው። እስቲበል በጣም ጎበዝ ልጅ ነው፣ ጠንካራ ልጅ ነው፣ የሚታወቅ ልጅ ነው። እስቲበል በትግሉ ላይ እንግዲህ ከፊት ሆኖ በጣም ብዙ በርካታ ስራዎችን እየሰራ እየመጣ ያለ ወጣት ነው። እሱ ባመጣው መረጃም ቀላል የማይባል ጉዳት እንዳስተናገደ ግልጽ ነው። የብልጽግና ካድሬዎችም ለቅሷቸውን ቀጥለዋል። በተለይ በስናን አባጅሜ ጮቄ የተገኘውን ድል የፋኖ ኃይሎች የመከላከያ ልብስ አልብሰው እያሳሳቱ ነው የሚል የብልጽግና የተሸናፊዎች ለቅሶ እየታዘብን ነው። እንግዲህ አለማመን ይችላሉ። ፋኖ በዋናነት ልብስ አለበሰ ብሎ ማለቃቀስ ከዚህ በፊት በትግራይ ጦርነት ታላቁ ሩጫ ነው የተባለው ማስታወስ ያስፈልጋል። ስለዚህ ያው ድብደባው ሲበዛ ለቅሶ ይበዛል እና የብልጽግና ለቅሶ ነጠላ ዘቅዝቀው እያለቀሱ ነው። ይሄ ሽንፈታችንን አያሳይም፣ የፋኖ ድል ሳይሆን እያታለለ ነው፣ ልብስ አልብሶ ነው የሚል ነው። ልብስስ አለበሳቸው፣ ቋንቋውን ግን ከየት አስተማራቸው ነው። ስለዚህ እዛ ምስክርነት እየሰጠ ያለው በዋናነት የገዳ ኮማንዶ ልብስ ቀይሮ የመጣው እየተናዘዘ ያለው በአማርኛ ብቻ ሳይሆን በሚችለው ቋንቋ ጭምር ነው። ስለዚህ ለቅሷቸው ተጠናክሮ እየቀጠለ ነው። በሌላ በኩል ወሎ ቤት አማራ ከፍተኛ ድል እያስመዘገበ ነው። በጣም የሚገርም ነው። ከፍተኛ ትንቅንቅ ላይ ነው ያለው። ውጥረቱ እዛ አካባቢ እጅግ ተባብሷል። ራምቦ የተሰኘው ዘመቻ በተለይ በከለላ፣ በጀማ፣ ደጋሎ፣ በተንታ፣ አጅባር፣ በመቅደላ፣ በወግዲ እንደዚሁም በልጓማ፣ በውጫሌ እና በለጋምቦ በሐይቅ ዙሪያ የብልጽግና ኃይል እየተቀጠቀጠ እንደሆነ እየተሰማ ነው። ምንም አልተቻለም። በገነቴ እንደዚሁ አንድ ሙሉ ኦራል መቅደላ ላይ እንደተመታ እየተሰማ ነው። የተለያዩ ቦታ ላይ ዘመቻው ተጧጥፎ ነው ያለው። በሰሜን ሸዋ እንደዚሁም በተለያየ ቦታ ላይ በብዙ ቦታ እንቅስቃሴዎች እንዳሉ እና የአገዛዙ ሰራዊት እየተቀጠቀጠ እንደሆነ እየተሰማ ነው። በተመሳሳይ በጎጃም ቴዎድሮስ እዝ ያለው ድል የበለጠ ሰራዊቱን በማነቃቃት ለከፍተኛ ተጋድሎ እየተነሳሱ እንደሆነ እየተሰማ ነው። በጣም በሚገርም ሁኔታ የብልጽግና ኃይል እንግዲህ 360 ዲግሪ ተከቦ እየተቀጠቀጠ ነው ያለው። ከዚህ ይተርፋል ወይ ነው? ከዚህ ይተርፋል ወይ? አሁን እኮ ለቅሶ ወደ መሀል ሀገር እየመጣ ነው፣ እየተሳበ ነው።
ስለዚህ አሁን ፋኖ በተለይ አዳዲስ ነገሮች ጠብቁ ተብሏል። ምናልባት ይሄ የታሰበው አዳዲስ ነገር ደግሞ ወደፊት ከመጣ ጦርነቱ በዚህ ዓመት ተጠናቆ ምናልባት የአብይ አገዛዝ ተረት ሆኖ የሚቀርበት ዓመት ይመስለኛል። ለዛም ከፍተኛ የሆነ ተጋድሎ ውስጥ ናቸው ያሉት። አሁን በተያዘው እንቅስቃሴ ከሆነ ግን ምንም ጥያቄ የለውም ጦርነቱን የሚቋጩበት እድል በጣም ሰፊ እንደሆነ ይሰማናል። ከፍተኛ ጉዳት ሲያስተናግድ የጀርባ አጥንቱ ሲመታ ድንጋጤ ውስጥ ነው የሚገባው እና አንዱ የፕሮፓጋንዳ ስራ ነው ማደናገሪያ የሚጠቀመው። ሁለተኛው ግን በቀል ነው። በቀሉ 17 ሰው እንደዚሁ አንድ አካባቢ ላይ ሲቪሊያንን ከመኪና እያስወረደ እንደጨፈጨፈ ተሰምቷል። በተመሳሳይ ደግሞ አሁን እንግዲህ ይሄንን ተመልከቱት። እንግዲህ ኦሮሚያ ላይ ነው ሰዎች ታግተው በዚህ ደረጃ የፍጥኝ ታስረው ተሰቅለው ያሉት ማለት ነው። በግ ወይም ደግሞ እንስሳ እንኳን በዚህ ደረጃ ይሰቃይ እና የሰው ልጅ በዚህ ደረጃ የሚበቀል አገዛዝ ነው ብልጽግና ማለት። ይሄ አንድ ቦታ ላይ ሲመታ ሌላ ቦታ ላይ የገዛ ንጹሐኑን ዜጋ በዚህ ደረጃ የሚያሰቃይ ቡድን ነው እና እኔ ፌስቡክ ላይ ትንሽ ነገር ጽፌ ነበረ። ምናልባት የትራምፕ አስተዳደር ሰሞኑን የቬኔዙዌላ ፕሬዚዳንት አንቀው ወስደውታል እና እንደነዚህ አይነት አምባገነን ምን አለ በነካጆ እኛንም ቢጎበኙም ብዬ ትንሽ ነገር ሽሙጥ ነገር አስቀምጬ ነበር። ግን ዋናው ቁም ነገሩ ግን ሰዎች በዚህ ደረጃ የሚበቀል እንስሳዊ አስተዳደር በኢትዮጵያ ውስጥ የተተከለው ለመጀመሪያ ጊዜ በአብይ አህመድ ኦህዴድ አገዛዝ ነው። የመጀመሪያ ጊዜ እንደዚህ ሰው ተዘግዝቆ አይገረፍም፣ እንደዚህ ሰው ተዘግዝቆ አይገደልም። እነዚህ ሰዎች አሁን በህይወት ይኑሩ አይኑሩ ራሱ የሚታወቅ የለም እና በዚህ ሁኔታ እንደሆነ ማወቅ እና ነገሮችን መገምገም ያስፈልጋል ብዬ አስባለሁ። በራሱ በአገዛዙ የሽፍታ ሰራዊት አሊዶሮ የሚባል አካባቢ ላይ አሁንም ሙሉ መኪና እንደታገተ ነው የተሰማው። እንግዲህ በዓለም ምክንያት አድርጎ ቤተሰቦቻቸውን ለመጠየቅ የሚሄዱ ሰዎችን መበቀል ነው። እዛ ሲመታ እዚህ ንጹሃን ማገት ነው። አብይ ይሄ ነው። ሁለተኛው ግን ፕሮፓጋንዳ ነው። የፕሮፓጋንዳ ስራው ምንድን ነው? አሁንም ጉልበት እንዳለው የተለያዩ ሰልጣኞችን ፎቶ ማሳየት ነው። እዚህ ሲመታ አማራ ክልል ላይ ምናምን አሁን ሰሞኑን ካያችሁ በተለይ በዚህ አገው ምድር አካባቢ ሰለጠኑ የሚባል የክልሉ ሚኒሻዎች ምናምን ማሳየት፣ እንደዚሁም ደግሞ የነ ሹማ አብደታ የፕሮፓጋንዳ እንቅስቃሴ አንዱ ይሄ ነው። ሲመቱ ያደረ ፎቶ ከማህደር እያወጡ ማሳየት እና አቅም አለን ለማለት አልተዳከምንም ለማለት የቅስቀሳ ፕሮፓጋንዳ ነው። ግን የጀርባ አጥንቱ ግን እየተሰበረ ነው። ፋኖ በዚህ ደረጃ እያሽመደመደው ነገ ጠዋት ምናልባት ይሄ ስርዓት ያለውን ሰራዊት ይዤ መንግስት ሆኜ እቀጥላለሁ ብሎ ማሰብ ዘበት ነው። ከጊዜ ወደ ጊዜ እየተበታተነ አቅሙ እየፈረሰ ቁመናው እየዳከመ የቀበሌ አስተዳደር ወደ መሆን እየመጣ ነው። አሁን እኮ የብልጽግና መንግስት የክፍለ ከተሞች አስተዳደር ሆኗል። የኢትዮጵያ መንግስት አይደለም። የአዲስ አበባ ክፍለ ከተሞች 11 ክፍለ ከተማ አለ። የ11ዱ ክፍለ ከተማ የጎበዝ አለቃ ነው። ስለዚህ ከኢትዮጵያ መንግስትነት ወርዶ ዝቅ ብሎ አሁን ያለው አዲስ አበባ ላይ ያሉትን ክፍለ ከተሞች የሚያስተዳድር ገዢ ቡድን ነው። ሰራዊት ያለው ምን ያለው ግን ሽፍታ ነው፣ የጎበዝ አለቃ ነው። ስለዚህ ይሄ የጎበዝ አለቃ በየጊዜው እየተመታ አቅሙ ከዚህ በኋላ በአዳራሽ ውስጥ የተለያዩ የፓናል ዲስከሽን ማድረግና ያችን ደሴት በመያዝ የመጨረሻውን ፊሽካ እስኪነፋ ድረስ መጠበቅ ነው። ከዛ ውጪ የመንግስትነት ቁመና ያለው ቡድን እንዳልሆነ ግልጽ ነው ማለት ነው። ስለዚህ ፋኖ በሚገርም ሁኔታ እያጠቃው ነው። ማጥቃት ብቻ ሳይሆን አስደማሚ ተግባራቸውን ደግሞ በውጤት እያሳዩ ነው። አገዛዙ ደግሞ በፎቶ እያሳየ ነው። የፎቶ ስልጠና ነው የሚያሳየው። እነሱ ግን የተግባር እንቅስቃሴ እያሳዩ ነው እና በፍጹም ሊመጣጠን አልቻለም። ተበትነዋል። ጥቂት ናቸው። የያዙት ከተማ የለም። ምርጫ እናደርጋለን የሚል የሰሞኑ ዲስኮርስ ሁሉ የካድሬው የስብሰባ ማዕከል ሁሉ መጨረሻው ግን ስናን አባጀሜ ላይ የኃይል ብልጫ ማን እንዳለው በተግባር ነው ያሳዩት እና አገዛዙ እስካሁን ይሄንን ብልጫ በተግባር ማሳየት አልቻለም አንድ ቦታ ላይ እና ይሄ የስርዓቱ መፍረስ እና የአዲስ አበባ የጎበዝ አለቃ እየሆነ ወደማይቀረው ስንብት እየገባ እንደሆነ ማሳያ ነው እና ስቲቨንም የሰጠው መረጃ በጣም ገንቢና እንደዚህ አይነት መረጃዎችም እየተከታተሉ ወደ አደባባይ ለማምጣት የበለጠ የድጋፍ መሰረቱን ያጠናክረዋል ብለን እናስባለን።
ከዚህ እንቅስቃሴ ጋር በተያያዘ ደግሞ በርካታ እንቅስቃሴዎችም አሉ። አሁን ወሎም አካባቢ ላይ የተለያዩ አካባቢ ላይ እንቅስቃሴዎች አሉ። እነዚህ እንቅስቃሴዎች ግን በምንድን ነው ሰብሰብ እያሉ የሚመጡት? አሁን የአማራ ህዝብ እየጠበቀ ያለው በተቋም አንድነት። ዛሬ ዋነኛ ርዕሳችንም ከዚህ ጋር በተያያዘ ነው። ስለዚህ ወታደራዊ ድልን የበለጠ በተቋም ድል የፖለቲካ ውሳኔ ሲወሰን የበለጠ የትግሉን እድሜ ያሳጥረዋል። ለዚህ መነሻ የሆነኝ ሳሙኤል ባለድል ሰሞኑን አንድ መግለጫ ሰጥቷል። ይህም መግለጫ በተለያዩ የሚዲያ ልሳኖች ሲንቀሳቀስ አይቻልም። እዛ ላይ ከተናገረው በጥቂቱ አንዷን ሰበዝ ላስቀምጥላችሁ። እኛ የጠሩትን ይዘን እናሸንፋለን። በትግላችን ውስጥ የሚንጠባጠቡ ይኖራሉ። ምናልባት ይላል እነዚህ ኃይሎች እርምጃ ብንወስድባቸው ብንይዛቸው ዓላማቸውን ህዝቡ ስለማያውቅ መደናገር ውስጥ ስለሚገባ በማለት እንጂ የጠላት ተልእኮ ተሸካሚም እንደሆኑ እናውቃለን ይላል። ይህንን ያለው ሳሙኤል ነው። ለምንድን ነው እንደዚህ ያለው? ከአንድነቱ ጋር በተያያዘ አንድነቱን ለማስተጓጎል አሁንም አፈንጋጭ ኃይል ከመካከላችን አለ። ይህ አፈንጋጭ ኃይል ዋነኛ እንቅስቃሴው የአማራ ትግል በውጤት እንዳይጠናቀቅ በድርጅት እንዳይሰባሰብ እንቅፋት የሚፈጥር እክል የሚፈጥር ኃይል ነው። ይህ ኃይል ታጋይ ይመስላል፣ በእኛ እንቅስቃሴ ውስጥ አለ፣ ይታወቃል። እርምጃ ግን ብንወስድ ብንይዝ ህዝቡ ስለማያውቃቸው ውዥንብር ውስጥ ይገባል። እኛ እንደ ስህተት እንደተሳሳትን አድርጎ ወይም እንዳጋች አድርጎ ይቆጥረናል። ከዚህ ሁሉ ለቀናቸው በውጤት ደረጃ ግን የጠላት ካምፕ ውስጥ ሲቀላቀሉ ህዝቡ ሲያያቸው እንዳይደነግጥ ነው የሚለው። በጣም ትልቅ አባባል ነው። ይሄንን ቀድሞ ደግሞ ማሳወቁ በጣም ነው ያደነኩት። አንድ የመሪነት ብቃት ይሄ ነው። ቀድሞ ህዝቡ ስብራት ውስጥ እንዳይገባ ባንዳዎች ለይቶ እንዲለያቸው እንደዚህ አይነት ስራ መሰራት አለበት። እነ ማስረሻ ላይ ቀድሞ እንደዚህ አይነት የፕሮፓጋንዳ ስራ ቢሰራ በእርግጥ ብዙ እንቅስቃሴ ተደርጎበታል። ግን የበለጠ ግን ይሄ አመለካከቱን ቀድሞ በአደባባይ ላይ መግለጽ ቢቻል ምንም አይነት በፋኖ እንቅስቃሴው በየትኛው እንቅስቃሴ ማደናገር ውስጥ አይገባም እና የሳሚ የተናገረውም ቀድሞ እንደዚህ አይነት ነገር ማሳወቁ እኔ ጥሩ ነው ብዬ አስባለሁ። ወይ አንድነቱ መቀበል ነው ወይ ከጠላት ጎን መሰለፍ። ሁለት ምርጫ ነው ያለው። ደስ የሚለው ሳሚ እዚህ ላይ ሲናገር አንድነቱ እያለቀ ነው። እያለቀ ሲመጣ ግን ችግሮች አሉ፣ መሰናክሎች አሉ። እነዚህ መሰናክሎች ከውስጥ ነው የሚጀምረው ነው የሚለው። ትክክል ነው። ይህንን የበለጠ መረዳት የሚገባችሁ በተደጋጋሚ ጊዜ ነው የምገልጸው፣ ብዙ ሰዎችም የሚናገሩት ነው። ይሄ የኔ ሀሳብ ብቻ አይደለም። በዋናነት የብልጽግና አገዛዝ ከአማራው የፖለቲካ የኃይል አስተላለፍ ነው እድሜውንም ሊያስረዝምም ሊያሳጥርም ይችላል። ምክንያቱም የአማራው ኃይል አሁን ብልጽግና ካለው ቁመና ጋር የሚመጣጠን አይደለም። አንደኛ በኮዝ አይመጣጠንም። አማራው የሚወጋበት ሊሞት የሚችልበት ኢሹ አለው፣ ሀሳብ አለው፣ ርዕይ አለው፣ መዳረሻ አለው። ይሄ ሊተነተን ይችላል፣ ፖለቲካዊ ትንተና ሊሰጥበት ይችላል። በብልጽግና በኩል ግን የሚሞትለት ሰራዊት ኮዝ የለውም። ለዚህ ነው አንደኛ ሰራዊቱ ገብቶ በጣም ተደናግሮ እጅም የሚሰጠው የሚደመሰሰውም እንትን ስለሌለውም ወኔ የለውም፣ የመዋጋት ወኔ የለውም። ወኔ ሊመጣ የሚችለው ከሀሳብ ነው። ሀሳቡ ደግሞ ከምትሞትበት ኮዝ ነው የሚመጣው፣ ከዓላማ የሚመጣ ነው። ፋኖ ትልቁ ድል ዓላማ ይዟል። ስለዚህ በዓላማ አይገናኝም። ሁለተኛ በአቅም በችሎታ በስልጠና አይገናኝም። ሶስተኛ በፖለቲካ ህዝባዊ የደጀን ድጋፍ አይገናኝም። ስለዚህ የብልጽግና ኃይልና የፋኖ ኃይል ስናመዛዝነው ሁለቱ እኩል አይደለም። እስካሁን ለምንድን ነው ታዲያ ይህንን በውጤት ደረጃ ማሳየት ያልተቻለው የሚል ጥያቄ ከመጣ ብልጽግና የጠቀመው የአማራ ኃይሎች ተሰባስበው አንድ ሆነው አለመቆም ነው። ለምሳሌ ጦርነቱ በጀመረበት ሰዓት ላይ የነበረው አሰላለፍ ምን ነበረ? ስገመግሙት በጣም አጥቂዎች ናቸው እኔ በሁሉም ነገር። ከዛ በኋላ ግን የመጣው ግን ምንድን ነው? የአማራ ኃይሎች እንዳይስማሙ የሚያደርግ ትርክቶችን መፍጠር ነው። የመንግስት ቁመናውን ተጠቅሞ የቴሌን ቁመና
የኢንሳን የደህንነት ምና እንደዚህ አይነት ነገር ስልክ እየጠለፈ ወሬ በማቃጠር ምናምን እና ይሄ ምንድነው ከመንግስትነት ወርዶ የማጋጨት ስራ ነው ሲሰራ ነበር። ይሄ በአንጻራዊነት እናንተ ጋር አንድነት እንዳትፈጥሩ ወይም የፋኖ እንቅስቃሴ አንድ እንዳይሆን የሚደረግ የኮንስፓይረሲ ስራ ነው። አንዱ የሴራ ትንተና ነው። ማጋጨት የሴራ ትንተና ነው። ይሄ ደግሞ አልበቃም። በመካከላችሁ ላይ ሰው መልምሎ ማስገባትም አንድ ጉዳይ ነው። ከፍተኛ ገንዘብ ማፍሰስ በመሳሪያ ትግል ያቃተውን ከጥይት አፈሙዝ ድል ሲያጣ በገንዘብ ድል መሸመት ነው ያዘው። ስለዚህ ይሄ እየተቆረጠ እየመጣ ነው። አንደኛ ነገር የድርጅት አንድነቱ እየተሰበሰበ ሲመጣ ቀድሞ የደራጀውም ኃይል እየተሰበሰበ ይመጣል። አንድነቱ ሲመጣ ቀድሞ የደራጀው ኃይልም ጥቅም እንጂ ዓላማ ስለሌለው ይሄ ኃይል ራሱን ከሁኔታው እያፈነገጠ ይመጣል፣ እየተለየ ይመጣል። ስለዚህ የአማራው አንድነት እየተሰባሰበ ደግሞ ሲመጣ ለብልጽግና አደጋ ነው። አሁን ካለበት የተለያዩ የኃይል አስተላለፎች የአማራው አንድነት ሲጨመር የጦርነቱ አቅጣጫ በሁሉም አካባቢ ነው የሚሆነው። በተመሳሳይ ሰዓት በተመሳሳይ ጊዜ ተመሳሳይ የሆኑ የማጥቃት እንቅስቃሴ አገዛዙ መቋቋም አይችልም። ስለዚህ ያለው አማራጭ ማፈግፈግ ነው፣ መሳብ ነው፣ ወደኋላ ነው የሚሳቡ። የክልሉ ኃይል በሙሉ ተስቦ የሚመጣ ወደ መሀል ሀገር ነው። የመሀል ሀገሩ ግን ተስቦ ግን የሚሄደው አገር ጥሎ ነው የሚሸሸው። ስለዚህ ወሳኝ ነው። በጣም ስትራቴጂክ የሆነ ጎል አለው። የአማራ አንድነት ሲሰባሰብ የሰራዊቱ ወኔ ይሰበሰባል፣ የደጋፊ ወኔ ይሰበሰባል፣ የህዝባችን ወኔ ይሰበሰባል። እሱ ብቻ አይደለም፣ በአገዛዝ ውስጥ ያለው ተስፋ የቆረጠው ሰራዊትም እንደ አማራጭ ይጠቀምበታል። እዚህ ከምሞት እናንተ ጋር መቀላቀል የተሻለ ነው ብሎ ስንቁንም ትጥቁንም ይዞ የሚገባው ኃይል ልትቆጣጠሩት አትችልም። ስለዚህ አንድነቱ ወሳኝ ነው። ከብዙ ትንተና ስንነሳ አንድነቱ በጣም ወሳኝ ነው። የተለያዩ አሰላለፎች ውስጥም ለመግባት አንድነቱ ወሳኝ ነው። አሁን የገባበት የአማራ ህዝብ የህልውና አደጋን ማስቀረት የሚቻለው በአንድነት ያለው ኃይል ሲሰባሰብ። ይህ ኃይል እንዳይሰባሰብ ነው ዋነኛ የብልጽግና እንቅስቃሴ ይህንን መበተን ነበር። ስለዚህ ሳሚ የተናገረው አንድነቱ እያለቀ ሲመጣ የሚንጠባጠቡ ኃይሎች እንዳሉ ይገባናል። ብንይዛቸው እርምጃ ብንወስድባቸው ህዝቡ ሊደናገር ይችላል። ለቀናቸዋል። እኛ አንድነቱን እንሰበስባለን። ጥቂቶች የቆረጡ በእነሱ እናሸንፋለን ያለው ትክክልም ነው። ትግል የሚያልቀው በነገራችን ላይ በብዙሃኑ አይደለም፣ በጥቂት ደፋሮች ነው። 11 ሰዎች ናቸው ያለ የደደቢት በረሃ ላይ ገብተው የ83ቱን እኮ ያመጡት እኮ እነዛ ሰዎች ናቸው። መነሻው 11 ናቸው። ከታሪኩ ስንሰማ የፋኖ እንቅስቃሴም ሲጀመር ጥቂት ሰዎች ናቸው እየሰፋ ያመጣው ማለት ነው። ስለዚህ በጥቂት ቆራጦች ናቸው ውጤት የሚመጣው ድል የሚመጣው። እነዛ ጥቂቶች ግን ራዕይ ያስፈልጋቸዋል። የአማራ ህዝብ ራዕይ ያላቸው ከሆኑ መዳረሻ ግብ ያላቸው እስከሆኑ ድረስ ለትግሉ ራሳቸውን የሰው እስከሆኑ ድረስ ውጤት ያመጣሉ። የማይቀር ጉዳይ ነው። የዓላማ ሰው ምንጊዜም ያሸንፋል። ብዙ ሊቸገር ይችላል። ብዙ ውጣ ውረድ፣ ብዙ ድካም፣ ብዙ ጠላት ሊበዛበት ይችላል። ዓላማውን በጽናት በቁርጠኝነት እስከ መጨረሻው ድረስ የሚፋለም ሰው ግን መጨረሻ ላይ ያሸንፋል። ውጤቱ ራሱ ያሸንፋል። ምክንያቱም የጸና ሰው ነው ግቡ ላይ የሚደርሰው። ከዛ በፊት ደክሟቸው በጣም ብዙ ሰዎች የሚራገፉ ሰዎች አሉ። ለዚህ ነው አሁን ሳሚ በሰራዊቱ ውስጥ የሚንጠባጠቡ አሉ እንዳለ ሁሉ የሚንጠባጠቡት ግን ያሉት በሰራዊቱ ብቻ አይደለም። የሚንጠባጠበው በድጋፍ መሰረት ውስጥም አለ። የሚንጠባጠበው በውጭም በውስጥም አለ። የሚንጠባጠበው አንድነቱን የማይፈልገውና የሚፈልገው የሚለይበትም ስለሆነ በነገራችን ላይ ወንፊት ነው። የፖለቲካ ስራ በደንብ ለሚገመግም ሰው አንድነቱ ታክቲካል ብቻ ሳይሆን ስትራቴጂ ነው የምላችሁ። ደጋፊውንም የሚለይ ወንፊት ነው፣ ማጥሪያ ነው። አንድነቱን የሚፈልጋለ፣ አንድነቱን የማይፈልጋለ። አንድነቱን የማይፈልገው ከጠላት ካምፕ እንደሆነ ትንተና የሚሰጥበት፣ አንድነቱን የሚፈልግ ደግሞ ከአማራ ህዝብ ጎን እንደሆነና ከትግሉ ጎን እንደሆነ የሚታይበት። ስለዚህ አንድነቱ በራሱ የድጋፍ መሰረታቸውንም የሰራዊቱንም ቁመና የምትለኩበት የምትመዝኑበት አንድ የማጥሪያ መሳሪያ ነው።
ስለዚህ ይሄ አንድነት እያለቀ ሲመጣ የሚንጠባጠቡ ሰዎች እንዳሉ ሳሚ ገልጿል። ግን በእነሱ ግን ትግሉ አይቆምም። ዋናው ነገር ማወቅ ያለባቸው በእነሱ አይቆምም። ማንም ሰው ከዚህ ትግል ሊንጠባጠብ ይችላል። የሚታወቅ ሰው፣ ዝነኛ ሰው ምናምን ተብሎ ይሄንን ትግል የአማራን ትግል ማስቆም ከዚህ በኋላ ይቻላል። ከዚህ በኋላ የአማራን ወጣት የሚያስቆም የህልውና ታጋይ የለም። በነገራችን ላይ መሬት ላይ ያሉት ትግሉ ቢደክማቸው እንኳን ስደት የገቡት ሰዎች ተመልሰው መጥተው ትግሉን ያቀጣጥሉታል። እኔ ይህንን በእርግጠኝነት ነው የምነግራችሁ። የአማራ ህዝብ ከዚህ በኋላ በፍጹም ከማሸነፍ ውጭ ምርጫ ስለሌለው ከማሸነፍ ውጭ ምርጫ የለውም። አማራው ተሸነፈ ማለት በዚህ ትግል ላይ እንደ ሀገር የሚቀጥልበት ምንም አይነት ግራውንድ ምንም አይነት እድል አይሰጡትም። ይሄ ሊሰምርበት ይገባል። እንደ ህዝብ ነው የሚያጠፉን። ብቸኛ ምርጫችን ማሸነፍ ነው። ብቸኛ ምርጫችን ስናሸንፍ ደግሞ በአንድነት ተሰባስበን አንድነቱ የሚጠቅመን የአሸናፊነት መሳሪያችን የድል ችቦ የምንለኩስበት ዋነኛ ምሰሶ እጅ ለእጅ የምንያያዝበት ይሄ ሊሰመርበት ይገባል። ስለዚህ አማራው መሰባሰብ አለበት፣ ድርጅት መሰየም አለበት ብለን የምንጨቀጭቀው ሳሚ ምልክቱን ሰጥቶናል። አልቋል፣ እያለቀ ነው። ይሄንን ለማጨናገፍ የሚፈልጉ ሰዎች ግን እንዳሉ ደርሰንበታል፣ እናውቃለን። ነገ ጠዋት ወደ አገዛዙ ይመጣሉ፣ እጅ ይሰጣሉ። እነዚህ ሰዎች ጥቅማቸው ስለተቋረጠ ነው፣ አንድነቱ ስለመጣ ነው የሚል እነዚህ የሰርጎ ገብ ኃይሎች ናቸው። ስለዚህ ይሄንን ስላሳወቀን በጣም ቴንኪው ነው የምለው። መኖሩ ግን የማይቀር ጉዳይ ነው። የመልአክ ስብስብ አይደለም አለ፣ አድፋጭ ቡድን አለ። ስለዚህ ይሄንን ኃይል እየቆረጣችሁ የምትመጡበት መንገድ አንድነቱ ስለሆነ አንድነቱን በፍጥነት መጨረስ ወሳኝ ነው ብዬ አስባለሁ። ከዚህ በኋላ ድርጅታዊ አንድነታችን እያለቀ ሲመጣ ከአንድነቱ ይፋዊ ጥሪ በፊት የእናንተ ብዙ ታክቲኮች አሉ። ግን የበለጠ አዳዲስ ብዙ ሁኔታዎችን ልታሳዩ እንደምትችሉ ይገባኛል። ብዙ ነገሮችን በሚዲያ መናገር አያስፈልግም። ምክንያቱም አንዳንድ ጉዳዮች ከእናንተ የትግል ታክቲክ ጋር አብሮ ሊሄድ ስለሚችል መዘርዘር አያስፈልገኝም። ግን ከአንድነቱ ጋር ግን ቀድማችሁ እንደ ቅድመ ሁኔታ የምትሳሰሩበት የተለያዩ አጫጭር ድሎች እና አጫጭር ውጤታማ የሚያደርገው ከፊታችሁ ብዙ ነገር ሊኖር ስለሚችል ያንን መገምገም በጣም ጥሩ ነው ብዬ አስባለሁ። ሳሚ የተናገረው ምናልባት በቅርብ ጊዜ እያለቀ የመጣውን የአማራ ሕዝብ አንዱ ከአንድነቱ ጋር የተገናኘ ስለሆነ ይህንን ካበሰሩ በከፍተኛ ደረጃ በፋኖ ትግል ውስጥ ትልቅ ለውጥ ሊመጣ እንደሚችል እኔ በፍጹም ነው የማምነው። ይህንን ለማለት ነው የጽናት ሚዲያ ቤተሰቦች በዋናነት ወደ እናንተ ሀሳቦችን ማምጣት የፈለግኩት። በተለይ አንድ ማሳሰቢያ መናገር የምፈልገው የአገዛዙ ኃይል እየተሸነፈ እየተመታ ሲመጣ እንግዲህ እገታ አለ። አሁን ይሄ ከአዲስ አበባ የሚወጣ ባስ እያገተ ነው፣ በተለይ አማራ ክልል ላይ ያለው። ስለዚህ አንዳንድ ሚዲያዎች ላይም ሲናገሩ ሰምቻቸዋለሁ። ጥሩ ማሳሰቢያ ሆነው ስላገኘሁት ነው። አሁን የህልውና ጦርነት ላይ ነው ያለው ህዝቡ። ስለዚህ በተቻለ አቅም በተለይ አማራ ክልል ላይ የሚደረግ የእንቅስቃሴ ከዚህ ከምግብ ነክና ከምናምን የሰው እንቅስቃሴ በተወሰነ መልኩ በጣም ጥንቃቄ ሰው ቢያደርግ እና ሌላ አማራጮችን ቢጠቀም ጥሩ ነው ብዬ አስባለሁ። ቢረዝምም ሌላ አማራጮችን መጠቀም እና በተመሳሳይ መንገድ ተመሳሳይ ጥቃት፣ ተመሳሳይ እገታ የሚፈጽመው የብልጽግና አገዛዝ ነው። ቂም በቀል ነው፣ በቀል። ስለዚህ እዛ አካባቢ ላይ ህይወታችሁን አደጋ ውስጥ የምትከቱ ወገኖች ጥንቃቄ ብታደርጉ። ይሄ የህልውና ትግል ላይ ነው፣ ከፍተኛ የሆነ ጦርነት ላይ ነው ያለ ነው። ስለዚህ የተወሰነ ጊዜ መጠበቅ የግድ ያስፈልጋል። የቤተሰብ ናፍቆት አለ፣ በጣም ብዙ ጉዳዮች አሉ፣ አሳሳቢ ጉዳዮች አሉ። ግን ከህይወት በላይ አይሆንም። ምክንያቱም አገዛዙ የሚጠቀመው አዲስ አበባ ላይ ያለ ሚኒሻ አለ፣ ክልሉ ላይ ያስገባው ሰራዊት አለ። ሰራዊቱ ሲመታበት በሚኒሻው ደግሞ ሲቪሊያንን መጉዳት ነው። ዋናው ግቡ አማራን መምታት ነው። ስለዚህ ባስ ውስጥም አገኘው፣ ሱቁ ውስጥም አገኘው፣ ትምህርት ቤት ውስጥም አገኘው፣ አማራ ከሆነ
መግደል አብይ እንደ ግብ ነው የሚያየው። ይሄንን እያንዳንዱ ሰው መረዳት የግድ ያስፈልገዋል። ሚኒሻ እኮ እየቀጠረ እኮ የሚያገዳድለው እኮ ምንም ስለሚፈልገው እኮ ነው። ሚኒሻውን ቢሞት ውጤት ነው። የገዛ የፋኖ ወንድም ቢሞት አማራውን ነው የሚቀንሰው። እና ይሄ ሊገባን ይገባል። ስለዚህ የእነዚህ ሰዎች መጨረሻ ውጤት የአማራን ህዝብ ማዳከምና መጨረስ ነው። ሚኒሻው በተለይ እየነቃ የምትመጣ ከሆነ መንቃት ነው። የማትነቃ ግን ከሆነ ግን ምሬ ወዳጆ እንዳለው መጨረሻ ላይ ሜዳውን ለጠላት መጫወቻ እናደርገዋለን። አታሸንፍም። የጠላት ግን መጫወቻ ትሆናለህ። ተሸንፈ በውጤትህ ላይ በመቃብርህ ላይ ጠላት ሐውልት ሊሰራ ይችላል። የአሸናፊነት ሐውልት እንጂ ፋኖ ማሸነፍ አትችልም። ስለዚህ ይሄን ሊገባ ይገባል። በየአካባቢው ላይ የምሰለጥነው ሚኒሻ በዋናነት የብልጽግና አቋም ብትሞትለት እንጂ በህይወት ተርፈህ ነገ ጠዋት ውጤት ይዘህ እንድትመጣ እንደ ሀገር ቀና ብለህ እንድትኖር አይፈቅድም። የምትነቃ ከሆነ ከወንድሞች ጋር ተቀላቅለህ ትግሉን ማፋፋም፣ የማትነቃ ግን ከሆነ ግን ቢያንስ ቤት በመቀመጥ ይህንን ትግል በዝምታ ብታልፍ ወይም ደግሞ መረጃ እየሰጠህ የመረጃ ትግል ብታደርግ ጥሩ ነው ብዬ አስባለሁ። ከዛ ውጪ እንግዲህ የተለያየ ጉዞ የሚያደርጉ ሰዎችም ጥንቃቄ እያደረጉ ይህንን ጊዜ ማለፍ አለባቸው የሚል ምክር ሀሳብ ለማስቀመጥ ነው። የጽናት ሚዲያ ቤተሰብ እንግዲህ የተለያዩ ሀሳቦችን እያመጣን እየተወያየን ነው። በሚቀጥለው በሌላ ሀሳብ እንመጣለን። በተለይ ከአንድነቱ ጋር በተያያዘ በጣም ትኩረት የሚሰጥ ጉዳይ ስለሆነ መሬት ላይ ያሉት ሰዎችም ተስፋ የሚሰጥ አዳዲስ መረጃዎችም እያቀበሉ ስለሆነ እነሱንም እናመሰግናለን እያልኩ የዛሬ ፕሮግራማችንን እዚህ ላይ ጨርሳለሁ። በሚቀጥለው በሌላ ፕሮግራም እስክንገናኝ እኔ ስንታየው ቸኮል ነኝ። ሰላም።